ግን ይሄን መናገር የፈለኩት ትልቁ አቡ እንድታውቅ የፈለኩት ተሰጥቷቸው ወጡ ያላቸው ሰዎች ውጭ ናቸው፣ አልተሰጣቸውም። ተናጋሪውን ነው ብሎክ እያደረገ ከመሀላቸው ያስወጣው። ዋናውን ሰው አስወጥቷል። ለምን መናገር ወንዶችም አሉ ባይዘው እዚህ ስላልገቡ እንዳይመስልሽ፣ ወንዶቹ ጸጥ ብለው ነው ይሄ ሁሉ ሴት እየጮኸ ያለው። የሚገርምሽ ነገር ወንዶቹ በውጭ ተሟክተው ካገኙ ዝም ሊሉ፣ ግን ይኸው እንዳንቺ አይነት ደግሞ ከወንድ በላይ የሚረዳ ሰው አለ። ወንዶች አሁንም ግሩፕ ውስጥ ብራቸው ያልተመለሰ ዝም ብለው በሴት ትግል ሊጠብቁ ሊወስዱ የሚመጡ አሉ። ብዙ ሰዎችም እየፈሩ ያሉ አሉ። ውጡ ሲባሉ ልጆቻችን እዚህ ጋር ወጥተን ነገ ልጆቻችን እንትን የሚሉን አሉ እና ይሄ ሁሉ ሰው እንዲህ እየታገለ ያለው ዝም ብሎ አይደለም። ሀቁ በቀላል እየተሸፈነ ያለው እና እንዳይክድ እንኳን ራሱ ወጥቶ በቪዲዮ የተናገረውን አይተሻል። አለ ብሩ አለ ብሏል። እኔ ደስ ያለኝ ይኸውልሽ አለ ምንድን ነው ቪዲዮ ላይ ያለው ብሩ አለ፣ ግን ድርጅት ለመመስረት 3 ዓመትና 4 ዓመት ይፈጃል። አንተ 3 ዓመትና 4 ዓመት ብራቸውን እስክትጠቀምበት የእነሱ ልጆች በራብ ይሙቱ ወይ? ለእነዚህ ግን የስደተኛ ልጆች የመዳም ቅመም ልጆች በራብ ይሙቱ ወይ? አንተ ቦርጭን እስክታሳድግ፣ አንተ ሀብትን እስክታካብት። በዛ ላይ ደግሞ አቡዬ ይኸውልሽ የቆየ ነው አለ ለብቻ የመሰረትኩት ነው አለ። ቆይሽ አንድ ደቂቃ እሱ መስርቶ ለወጣ ስለሆነ ይኸውልሽ እሱ መስርቶ ያቆየው ከሆነ ይሄን ብር ሰብስቦ ስራ ላይ ነበር መዋል የነበረበት እንጂ ብር ሰብስበሽ አይደለም ጥናት የምታረጊው ስራ የምትሰሪው። ገባሽ? እኔ ድራማውን ባወራልሽ 10 ሰዓት ብትሰጪ አይበቃም። እኔ በውስጥ እያናገርኩት ነው፣ ይሄን አታርግ እያልኩት ነው። ግን የሚሰማሽ አይደለም ልጁ። የራሱን ሀሳብና ቮይስሽን እንኳን ጨርሶ አይሰማም። እና ሰብስቦ ራሱ አጋፍጦ መጥቷል። ከዚህ በኋላ 3 ዓመት 2 ዓመት የሚልሽ ብሩን ሰርቶ የራሱን ጥቅም አስተካክሎ ለመመለስ እንጂ ማንንም አሰርቶ የመቀጠል አጀንዳ የለውም። ይሄ ደግሞ የታወቀ ነው። ገባሽ? እሱ የሰው ብር ሰብስበሽ ነው ጥናት የምትሰሪው። ጥናቴ ይላል እንትን አለኝ እኔ አይዲያ አለኝ፣ የኔ አይዲያ በብር ይሸጣል አለ። በቃ አይዲያውን ቀቅሎ ይብላው፣ ብራችን መልስ። በቃ እኛ ጉዳያችን አንድና አንድ ከምስኪኑ ብር ነው። የድሃውን ብር መልሶ እሱ ሀብታም ነው አይደለ? በራሱ በሚሊዮኑ አይመኒታ ሚሊዮነር አይደለ? ሶ በራሱ ሚሊዮኖች ቢዝነሱን ይስራ፣ ቻይናው ይመላለስ፣ ድርጅቱን ያቁም። የነዚህን ምስኪን ድሃ ብር ግን እስኪመልስ ድረስ እንጮሃለን፣ ዝም አንልም። በቃ እኔ ልውጣ። ይኸው እህቶቼ ገብቼ ተናግሬ ያለው ግቢ የምትሉ ሌሎቻችሁ ግቡ። አመሰግናለሁ። አቡዬ በጣም ነው በጣም አመሰግናለሁ። አቡ ሁላችሁንም እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ይሄንን ሀሳብ ከአንቺ ስሰማ አቡ በጣም ነው ያዘንኩት። ምክንያቱም ይሄ ሰው ሳውዲ በነበረበት ጊዜ ኢትዮጵያም ከገባ በኋላ የነበረውን እንቅስቃሴ ምናምን እናውቃለን እና እንዲህ አይነት ኮምፕሌኖችም እኛ ጋር ይመጡ ነበረ። ግን እስቲ ነገሩ ይጥራ ተብሎ እኔ እንደውም አንድ የነገርኳቸው ምንድን ነው አንድ ነገር ምናልባት እህቴ እዚህ ጋር ያለችው ካልተሳሳትኩ ስምሽን ተሃኒ አንድ የምጠይቀው ጥያቄ ምንድን ነው አንድ ፒኤልሲ ወይንም ፕራይቬታይዜሽን ሊሚትድ ካምፓኒ ኢትዮጵያ ውስጥ ሲቋቋም ወይንም እናንተ 4 ናችሁ ፈርመናል ብለሻል። ስትፈርሙ እንደ ኃላፊነት ማለት ነው የመተዳደሪያ ደንብ የሚባል አለ የድርጅቱ። የዛ የመተዳደሪያ ደንብ አንድ ኮፒ ደርሶሻል አንቺ? ምክንያቱም ትልቅ ኃላፊነት ነው የወሰድሽው። ፊርማሽን የሚያህል ነገር ፈርመሻል። የመተዳደሪያ ደንቡ ኮፒ አለ ወይ አንቺ ጋር? ምንም ነገር የለም። ምንም ያሰብኩት ነገር የለም። በቃ እዛው ፒኤልሲ ላይ ነው ኦልሬዲ ውልና ማስረጃ እዛው በሄድንበት እዛው ነው የተለያየ ነው። በጣም ጥሩ። እሺ አንድ የመተዳደሪያ ደንቡ ኮፒ አንቺ ጋር የለም። ሁለተኛ እዚህ ፒኤልሲ ውስጥ አንቺ ያለሽ የስራ ድርሻ ምንድን ነው? ስትፈርሚ መቼም በአማርኛ ተጻፈው ሳላነብ ነው የፈረምኩት አትይኝም። ስለማተፋፈል ነው የተባባልነው ነገር የለም። ወይ ሳላነበው ቤተሰቤ ስለሆነ በቃ በእምነት ነው የፈረምኩት አትይኝም። አረ በአማርኛ ነው የተጻፈው፣ በግልጽ አማርኛ ነው የተጻፈው። አትሊስት የስራ ድርሻሽን በዚህ ካምፓኒ እሱ ያለው ምንድነው? ሰምቼዋለሁ ቪዲዮን። ፋብሪካ ነው የምከፍተው ብሏል። ፋብሪካን የሚያህል ነገር እየተከፈተ ዝም ብዬ ፊርማዬን አስቀምጬ ነው የሄድኩት አትይኝም። ማለት ያው ገንዘብ ገና አሰባስባለሁ እያለም ስለነበረ እዛ ጋር ያለውን ነገር ምንም ትኩረት አድርጌ ያየሁትም ነገር የለም። የስራ ክፍል አላቅም፣ ምንም ነገር የለም አላቅም። ገና ነው ኦልሬዲ። ለምን ከዛ በኋላ ነው ብሩ እየተሰበሰበ ያለው ነገር ኦልሬዲ ለመወያየት እንጂ እንዲህ ተወያይተን ተነጋግረን ምን ብለን ያወራነው ነገር የለም። ዋናው ነገር እዛ ጋር ይቅርታ አድርጊልኝ። ሁላችንም ትልልቅ ነን፣ ሁላችንም ራቅ የዋጠን ሰዎች ነን። ውልና ማስረጃ ወሳኝ ክህሎትን ያህል ቦታ ሄደሽ
ፊርማ መፈረም ማለት እኮ ትርጉሙን ሁላችንም እናውቀዋለን። ሲግኔቸር ማለት እኔ ነኝ ማለት ነው እኮ። አዎ ልክ ነው። ውልና ማስረጃን የሚያህል ቦታ ሂደሽ ፊርማሽን ስታስቀምጪ አንደኛ የመተዳደሪያ ደንቡ ኮፒ የለኝም እያልሽ ነው። ሁለተኛ በድርጅት ውስጥ ያለኝ የስራ ድርሻ ምን እንደሆነ አላቅም እያልሽ ነው። ሁለተኛ ሶስተኛ ከዛ በኋላ ይጄ አላቅም ባንክ ቤት ሂዶ አካውንቱን ለብቻውን ኢማጂን በፒኤልሲ በፕራይቬታይዜሽን ሊሚትድ ካምፓኒ የተከፈተ አንድ ድርጅት ፈራሚዎቹ አባላት በሌላችሁበት ይሄ ሰውዬ ባንክ ቤት ሂዶ አካውንት ከፈተ። የዛ ባንክ የሚገርመው የባንክ ቤቱ አካውንት በስሙ አይደለም በድርጅቱ ነው። መተዳደሪያ ደንቡ ላይ ዋና ስራ አስኪያጅ እሱ ስለሆነ ይሄንን ደግሞ ባንክ ሄዶ የመክፈት አካውንት የመክፈት እንትን አለው የሚችል ስለሚችል ባንክ ሄዶ አካውንት የመክፈት ዋና ስራ አስኪያጅ ነው እዛ ላይ የተጻፈ። ይሄን በምን አወቅሽ? ዋና ስራ አስኪያጅ እዛ ጋር መኖሩን አይቻለሁኝ በሰዓቱ። ዋና ስራ አስኪያጅ አሁን ይኸውልሽ ዋና ስራ አስኪያጅ ይላል እንደ እዚህ ጋር የሚለው የመስራች አባላት ይላል። የመስራች አባል አቶ አይመን መሐመድ አብዱልቃድር፣ ሁለተኛ አቶ አሊ ሁሴን ሽኩር፣ ሶስተኛ ወይዘሮ ሂክማ ዮሴፍ አህመድ፣ አራተኛ ወይዘሮ ተሃኒ መሐመድ አብዱልቃድር። ዋና ስራ አስኪያጅ አይልም። አራት ሰዎች አራታችሁም ዋና ናችሁ። ወረታች ብቻ ዋና ስራ አስኪያጅ አለ። ምንም አላየሁም አልሽኝ እኮ ምንም አላየሁም አልሽኝ እኮ ምንም አላየሁም አልሽኝ። እንደዚህ አንደኛ እንትኑ ሰፊ ነው እንዳልኩ እኔ እንደዚህ የስራው ዲቴል ኖሮ 6-7 ፔጅ ነው እኮ አይደለም። አዳምጠኝ 6-7 ፔጅ ነው። እርስ በራሱ እየተጋጨ ነው። አንዴ በተራ በተራ እናውራ። ቅድም ምንም አላየሁም ፊርማ ብቻ ነው የፈረምኩት አልሽኝ። አሁን ደግሞ 7 ገጽ መሆኑንም እየተናገርሽ ነው። ፔጁ ዛጋ በዛ ያለ ነው። ወረቀቱ በዛ ያለ አይደለ 6-7 ፔጅ የሚሆን ነው ኦልሬዲ ዛጋ ያለውና እንደዚህ ዲቴል ምናምን እንደዚህ አይነት ዋናው ነገር እኮ እሱ ዋና ስራ አስኪያጅ የሚል ዛጋ አለ። ሌላውን ዛጋ ፈረምኩኝ። ከዛም በኋላ እንዲገልጬ እያንዳንዱ ነገር እንደዚህ ከአረብ ሀገር ብሩን እሰበስባለሁ ስላለ እያንዳንዱ ነገር እየከፈትኩ ያነበብኩት ነገር የለም። የወሰድኩትም ነገር ስለሌለ እንደዚህ እሺ ምናልባት ወንድምሽ ስለሆነ ማንም ጠርቶ ማንም ቤተሰብም ስለሆነ ብለሽ አትፈርሚም። ወንድምሽ ስለሆነ ዝም ብለሽ ፈረምሽለት። ግን ኮፒውን ስጠኝ አላልሽም? የሆነ ጊዜ አላልኩም። በቃ አሁን እዚህ ጋር ትልቁ ነገር ምንድነው ወንድሜ ነው። እንደዚህ አሁን ሌላ ሰው ጋር ቢሆን የሆነ የምትፈሪው የምትጠራጠሪው ነገር ስላለ አይ ቆይ ኮፒ ልውሰድ፣ አይ እንደዚህ ላድርግ እያልሽ የምትጠነቀቂው ነገር አለ። ይሄ ግን ይሄን ያህል እንዲህ ችግር ውስጥ እንገባለን እንዲህ አይነት ነገር ውስጥ እንላለን ብዬ ያሰብኩትም ነገር ስለሌለ ወንድሜም ስለሆነ በቃ እዛ ጋር ፈርመን ተለያየም። ባንክ ሲሄድ የማውቀው ነገርም የለም። የባንክ እንትኑን እንግዲህ መረዳት ትችላላችሁ። ኦልሬዲ ወደ ህግ ስትሄዱ ታዩታላችሁ። የባንክ ምስረታው ላይ አካውንቱ ላይ እንደሌለ ሁሉ ነገር በኋላ ላይ የሚታይም ነው ለማለት ነው። እሺ ከመንግስት የወሰደው መሬት አለ? መሬት ከመንግስት ወስዷል? እኔ ስራው ነገር ላይ እኮ ስለማላቅ እኮ ከመንግስት መሬት መውሰዱን ባንክ ላይ እኛን ያላካተተን። ቆይ አንዴ ልመልስልን። እሺ ስለ መሬት ለጠየቀኝ ልመልስልህ። ግሩፕ አባሎች ላይ ኦልሬዲ ብር ያዋጡ አባላቶች ላይ ከሌለሁኝ ባንክ ላይ እኔን ካላካተተኝ እንዴት ስለ መሬት ይሁን ስለምን ይውሰድ ስለ ስራው ከነሱ ጋር ስብሰባ ሲያካሄድ ከሌለሁኝ እንዴት ይሄን ነገር ላውቅ እችላለሁ? እዚህ ውስጥ እኮ ያሉ አባላቶች እኮ እኔ ያለመኖሬን ያውቃሉ አባላቶቹ ማለት ነው። ስለዚህ መሬት መውሰዱ ምናምን ለነሱ ምናልባት ብሏቸው ሊሆን ይችላል። እነሱ ናቸው እንጂ ይሄን ሊነግሩ የሚችሉ እኔ እዛ ውስጥ ስለሌለው ይሄን ነገር መናገር አልችልም። ከስራው ጋር እኔ ፎርዋርድ አደረግልሻለሁ ሙሉ ፔጁን ማለት ነው። ሙሉ ይህንን ኮፒ ስትፈርሚ መጠየቅ ነበረብሽ። የስራ ኃላፊነትሽን ድርሻሽ እንድታቂ አንቺ ማለት ድርጅቱ ላይ ምንድነሽ? ማነሽ? የስራ ኃላፊነትሽ ምንድን ነው? እዛ ጋ እኮ ማለት ነው ፒኤልሲ እንትን አልን እንጂ ገና ብር አልገባም፣ ብር እንትን አልተባለም። ከነሱ ጋር ምን እንደተወያየ ምናምን ያለውን ነገር ስለማናቅ ይሄን ምናልባት ከዛ በኋላ ኦልሬዲ ወደ ስራው ከተካተትን በኋላ ምንወያየው ሊሆን ይችላል የሚል ሀሳብ ሊኖረኝ ይችላል በሰዓቱ ማለት ነው ተሰብስበን። ግን እሱ ወደ ባንክ ሲሄድ ኦልሬዲ ራሱን ችሎ ስለሄደ ከኛ ጋር የተነጋገረው ነገር ስለሌለ ያ ማለት ምንድነው ሊሰራው የፈለገው ከነሱና ራሱና እነሱ ብቻ እኛ ኦልሬዲ ፒኤልሲ ፎርም እንድናደርግለት ብቻ ተጠቀመበት። ፊርማሽን ስታሳፍሪ በፊት ሙሉ ፔጁን 14 ነው ደግሞ 7 አይደለም 14 ነው 14ቱን ማንበብ። ከዛ አንብበሽ ኖ ይሄ ነገር አያዋጣኝም፣ የድሃ ብር ነው የሚሰበሰበው፣ ድርጅቱ ቢከስርስ፣ ባልከው ጊዜ ትርፋማ ባልቶንስ። አሁን ያው እዛ ጋር እንደ ባንኩ ጋር ስላልደረስን እኮ ነው እንዲምልሽ እኮ። ከፈረምሽ እኮ ወደ ቀጥታ ወደ ባንኩ እኮ ነው። ባንኩ ጋር እንግዲህ በምንሄድ ሰዓት ኦልሬዲ እንዳልኩሽ
እኛን እኔና ባለቤቴን ትቶን ነው ኦልሬዲ እሱ ወደ ባንኩ የሄደው። ያ ማለት ኦልሬዲ እኛን ስራው ላይ እንድንካተት አልፈለገንም ማለት ነው። ከነሱ ጋር ከነዚህ ብር ካዋጡ ሰዎች ጋር ትውውቅ የለንም፣ አላስተዋወቀንም። ሚቲንግ ብለን የተሰበሰብነው ነገር የለም። ይሄን ልንሰራ ነው ያን ልንሰራ ነው ተባብለን የተነጋገርነው ነገር የለም። እዚህ ጋር ግሩፕ አባላቶችም አሉ። እንዲህ ነው ከአንቺ ጋር እንዲህ ስንል ነበርሽ የሚሉኝ አካላቶች የሉም። አሁን የምትይው ነገር እውነት ከሆነ እናንተ ላይም ክህደት ተፈጽሞባቸዋል ማለት ነው። ምክንያቱም የድርጅት መስራች ተብላችሁ 4 ሆናችሁ ፈርማችሁ፣ ግን አንድ ሰው ብቻ በሱ ብር ብቻ ገንዘብ ይገባ በዛ ሰው ብቻ ከሆነ እንግዲህ እዚህ ጋር ባለቤቴም አለ። እሱም እንዳልኩሽ እንትኑ ላይ ከኔ ጋር እዛ ጋር ስሙ ተጠቅሷል። የኔ ባለቤት ማለት ነው። ስሙ እሱ ጋር እዛ ጋር ተጠቅሷል። እሱም ይሄው አጠገቤ ነው ያለው። ጉዳዩን አቶ አሊ ሁሴን ባለቤትሽ ነው? ባለቤቴ ነው። ስለዚህ እሱም ይኸውና መናገር አሁን ይኸውልሽ አንድ ነገር እኔ ልነግርሽ የምፈልገው አንደኛ በኢትዮጵያ ንግድ ምክር ቤት የእናንተ ስም አለ፣ ሬጂስተርድ ናችሁ። ኢትዮጵያ ንግድ ምክር ቤት ውስጥ የአንቺም ስም አለ፣ የባለቤትሽም ስም አለ፣ እዚህ ጋር የተደረደራችሁት ሰዎች ስም አለ። አንድ ሁለተኛ በኢትዮጵያ ብሔራዊ ባንክ ውስጥ የሁላችሁም ስም አለ። አሁን ምንድነው እቺ አንድን ፖይንት አትርሱ። ህግን አለማወቅ ከተጠያቂነት አያድንም። አሁን ለምሳሌ እናንተ ቻምበር ኦፍ ኮሜርስ ሄዳችሁ የኢትዮጵያ ንግድ ምክር ቤት ሄዳችሁ ስማችንን ከዚህ ንግድ ፍቃድ ልናወጣ ነው ብላችሁ ማመልከቻ ብታስገቡ አይቀበሏችሁ። ምክንያቱም ኦልሬዲ ካምፓኒው አለ፣ ሬጂስተርድ ሆኗል። እዚህ ጋር የተደረደራችሁ ሰዎች መጣችሁ በጋራ ካመለከታችሁ ብቻ ነው ስማችሁ ሊወጣ የሚችለው። በተናጠል ብትሄዱ አይቀበሏችሁም። ለምን? ኦልሬዲ ዩ አር ሪስፖንስብል። ስለዚህ አሁን ይሄ ነገር ሀቡ እኔ አድቫይዝ የማደርገው ምንድን ነው፣ አንዳንድ ነገሮችንም እየሰማው ያለውት ሁኔታ አለ። ምንድን ነው የከፈተውን ድርጅት ለመከንሰል ምናምንም እንደዚህ የሚባል ነገር አለ፣ ለማምለጥም የሚባሉ ነገሮች አሉ። ስለዚህ እዚች ጋር ሚዲያ ላይ ነገሮች እንደዚህ እየከረሩ ማለት የምትሰማ ከሆነ አይመን ወንድማችን ሁላችን የምናውቃለን እና እዚች ጋር ማስረጃህን በሙሉ አቅርብ፣ በግልጽ ተናገር፣ ያለውን ነገር ተወያይ ከእያንዳንዱ ሰዎች ጋር። የተሳሳትከው ነገር ካለ ተሳስተሃል። እንደተባለው ልጆቹ ገንዘባቸውን ነው የሚፈልጉት። ድርጅቱን በግልህ የምትፈልገው ከሆነ እንዳልከው ማሽነሪዎቹን ከውጭ ሀገር እየገዛው ነው፣ ጊዜ ይወስድብኛል፣ ጉዳይ የሚያስፈጽም ሰው አለ፣ ኢት ቴክስ ታይም ምናምን ያለ እውነት እንዳለ ከሆነ ጠቅልሎ ለብቻ ይውሰደው። ለእነሱ ግን ብራቸው ህጉም ይፈቅድለታል። አቦ ህጉም ይፈቅድለታል። እነዚህን ምስኪን ሰዎች በጉዳዩ እጃችን የለበትም እያሉ ያሉትን ቀርበ ሁላችሁም የፒኤልሲው የመተዳደሪያ ደንብ እንዳለ መሰረዝ አለበት። ሰዎቹ ከዛ መውጣት አለባቸው። ድርጅቱን የምትፈልግ ከሆነ ድርጅቱን ውሰድ፣ ገንዘባቸውን መልስላቸው። ታሪኩ እዚህ ጋር ይቋጫል። አይ የምትል ከሆነ ወጥተህ እንደዛ ለብቻህ መናገር አስፈላጊ አይደለም። እዚህ ጋር መወያየት ካስፈለገነ ካልሆነ ህግ አለ፣ የኢትዮጵያ ህግ አለ። በኢትዮጵያ ህግ ልጆቹ ጥያቄ ያቀርባሉ፣ ጠበቃ ቀጥረው በህግ ትጠየቃለህ። እነዚህ ምህቶቼ እዚህ መተዳደሪያ ደንብ ላይ የደረደርካቸው ያታለልካቸው ልበለ አምሶሪ ቱ ሴይ እንዳታለልካቸው ነው እዚች ጋር እነሱም እየተረዱ ያሉት። እነሱም ከተጠያቂነት ስለማይድኑ ነገሩን በአጭሩ ብትቀጩት። ሌሎች ወንዶች አሉ ተብሏል። በጣም ነው ማዝነው። አምሶሪ ቱ ሴይ ብዙ ጊዜ ሀቡ እኔ አንድ የሚገርመኝ ነገር ማንም ሰው ስራም ለመስራት ለመዝረፍ፣ ለማታለል በተለይ ደሆል ገልፍ ካንትሪ ላይ አንድ ፕላን ሲያወጣ መሰረት ይመስለው መጀመሪያ መክረው አለስልሰው ሆዳቸው ስር ከገቡ በኋላ ብራቸውን ይበሏቸዋል። ቢዝነስን ጀምር እንደራጅ በማለት ገና ሌላ ከሱ ቀጥሎም አለ የሚወጣ ሌባ። ስለዚህ ወንድማችን አይመን ፕሊዝ እዚች ጋር የቤተሰብ ጉዳይ ነው። የአንተ ጉዳይ ሲሪየስ የሚያደርገው የቤተሰብህ ጉዳይ ነው፣ የደምህ ጉዳይ ነው። የእነዚህ ልጆች ገንዘብ ወስደህ የምትገነባው ካምፓኒ እውነቴ ነው የምልህ አንድ ቀን ገደል ይገባል። የሆነ ለአይምሮህም እንትን አይደለም ገባ። በተለይ 4 ልጆች እያልክ የጠራሃቸው አሉ። 4 አትበል። ስም መጥራት ካለብህ እዚች ጋር አይመን እየተባለ ስምህ እየተጠራ ነው። አንተ ደግሞ 4 ማለት አይጠበቅብህም። ስም አልጠራም እኮ ስማቸው አራት አትበል። እከሌ ኤቢሲዲ ብለህ እከሌ እንዲህ ብለሻል፣ እከሌ እንዲህ ብለሻል፣ ይህን ያህል ብር ሰጥቼሻለሁ ብለህ ፋይሉን ብትዘጋው ጥሩ ነው። የተከበረ ስምህን እስከ ዛሬ ድረስ ያጎለበትከው ስምህን አታበላሽ። የእነዚህ ልጆች ብር መልስላቸው።
አይ የምትል ከሆነ እኔ ዋታም አድቫይዚንግ ሀቡ አንቺም እዚህ ጋር ብቻሽን በጣም እንትን ስለሚል ኦፊሻሊ ልጆቹ ይደራጁና ኢትዮጵያ ውስጥ ጠበቃ አሉ፣ ፕራይቬት እንትኖች አሉ። ኦኬ እነሱን ያቆሙና ቶሎ ጉዳዩ ይጀመር። ለምን መሰለሽ ኦል ኦፍ ሰደን ላይሰንሱን ብሎክ የሚያደርገው ከሆነ የሚዘጋው ከሆነ አልፈልግም ብሎ ለመመለስ የሚሄድ ከሆነ ምናልባት የእነዚህን የእህቶችን ፊርማ አስመስሎ ሊፈርም ይችላል። ወይ ደግሞ አሁንም እሷን እህቴን አድቫይዝ ማድረግሽ ከዚህ ቀደም ሳታውቁ ፈርማቸዋል። አደራ ምልሽ ፒኤልሲው ሲቋቋም ሳታውቁ ፈርማቸዋል። አሁን ደግሞ ደውሎ አይ ፒኤልሲውን ልዘጋው ነውና ኑና ፈርሙልን ካላችሁ አሁንም ሳላቅ ነው የፈረምኩት እንዳትሉ። ምክንያቱም ፒኤልሲውን ለመዝጋት የእናንተ ሲግኔቸር ግዴታ ያስፈልጋል። ያለ እናንተ ፊርማ ይሄ ፒኤልሲ አይዘጋም። ስለዚህ አንቺም ባለቤትሽም ሌሎችም በዚህ ፒኤልሲ መተዳደሪያ ደንብ ላይ ስማችሁ ያለ እማታውቁትን ነገርና እማታምኑበትን ነገር አትፈርሙ። በቃ መጀመሪያ ያደረጋችሁት ነገር በጣም ትልቅ ስህተት ነው። ምክንያቱም እኔ ሳላቅ ነው የፈረምኩት ውልና ማስረጃ ኦኬ አቡ እንዳለችው ምናልባት ቤተሰብ ስለሆነ አምኜ በዛ ኦኬ ሊመስል ይችላል። ግን ደግሞ የኢትዮጵያ ህግ የዓለም ህግ ዓለም ላይ ያለ ህግን አለማወቅ ከተጠያቂነት አያድንም ይላል። በማታውቁት ለምን ችግር ውስጥ ትገባላችሁ? በማታውቁት ለምን ስማችሁ ይጠራል? ስለዚህ በቤተሰብም ተይዞ ቅድም እህታችን እንዳለችው አቡ እናቱ አናግረዋለች ብላለች። በቤተሰብ ተይዞ እንዳልሽው የልጆቹ ሀቃቸው የሚመለስ ከሆነ እዚህ ጋር ቻፕተሩ ያልቃል ማለት ነው። አይ እንደዚህ በሚዲያ ይቀጥል ከተባለ we are ready፣ ችግር የለም፣ እኛም ዝግጁ ነን ልጆቹን ለመርዳት። ስለዚህ ወንድሜ እየሰማኸኝ ያለው ጉዳዩን ሰምተሃል። ከሌ አትበል። መናገር የምትፈልገው ነገር ካለ ናና ፊዚካሊ ቅረብና ተናገር። ሀቅ አለኝ የምትል ከሆነ ሀቅህን ናና ተናገር። ካልሆነ ግን የእነዚህ ልጆች ሀቃቸውን መልስላቸው፣ ሰላም ይውረድ። እኔ ይህን ነው አድቫይዝ የማደርገው። ሌሎቻችሁን ደግሞ አድቫይዝ የማደርገው ፕሊዝ ማንም ሰው ማለት ነው ኢትዮጵያን በሉት የገልፍ ሀገርን በሉት ምንም በሉት ሁሌ የምንናገረው ነገር ነው። የሆነን ነገር ኢቭን ቤተሰብ ይሆን ከእሷ ተማሩ፣ ከእህታችን ተማሩ። ኢቨን ቤተሰብ ቢሆን ዛሬ የእናት ልጅ ለምን አይሆንም? የእናት ልጅ ለምን አይሆንም? ወረቀቱን ሳታነቡት ኢቨን በሌላ ቋንቋ ከሆነ እንኳን ዛሬ እድሜ ለቴክኖሎጂ ብዙ ትራንስሌት የሚያደርጉ አፕሊኬሽኖች አሉ። ተርጉሙ ወደ አማርኛ፣ ትራንስሌት አድርጉት። ኢቨን ትራንስሌት አድርጋችሁት ካልገባችሁ እንኳን አጠገባችሁ ላለ ሰው ጠይቁ። ምን ማለት ነው ይሄ ነገር? ልፈርመው? ብፈርመው ምን ይዞብኝ ይመጣል? ባልፈርመውስ ምንድን ነው የሚሆነው የሚለውን ነገር ጠይቁ። ዝም ብላችሁ እየፈረማችሁ ማለት ነው ችግር ይመጣል። ሰው ይሞታል። እውነቴን ነው የምላችሁ፣ ሰው ይሞታል በፊርማ። ስለዚህ እህቶቼ፣ ወንድሞቼ ሁላችሁም ፊርማ ላይ ጥንቃቄ አድርጉ። ሳላውቅ ነው የፈረምኩት፣ አስገድደው ነው የፈረምኩት፣ ተገድጄ ነው፣ አምኜ ነው፣ ቤተሰቤ ነው ስለሆነ ዳኛው አይሰማችሁ። ይሄ ፊርማ ያንቺ ነው? አዎ። ይሄ ስም ያንቺ ነው? አዎ። አንቺ ነሽ የፈረምሽው? አዎ። አመሰግናለሁ ነው የሚለው ዳኛው። ስለዚህ እህቴ ተሃኒ አንቺም ሁላችሁም ባለቤትሽም ብታናግሩትና ወደ ቀልቡ ተመልሶ ወደ መፍትሄ ቢኬድ። እኔ አሁን አንዳንድ ባደረግኩት ማጣራት መሬትም እንዳልተረከበ ምንም አይነት ማሽነሪ ኢትዮጵያ ውስጥ እንዳልገባ ገና ምንም አይነት እንቅስቃሴ እንዳልተደረገ ነው መረጃዎች የሚያሳዩት ማለት ነው። ማሽነሪዎችን ገዝቶ ከሆነ ሀቡ የገዛቸውን ማሽነሪዎች አትሊስት ያሳየን። የገዛ ከቻይና ሊሆን ይችላል፣ ከጃፓን፣ ከኮሪያ። ይሄው ይሄን ያህል ማሽን አልገዛም። ይኸውልህ ሆና አልገዛም። ግን ልጆቹ አሁን ባላቸው ጊዜ ትርፋማ መሆን ስላልቻሉ ብራቸውን ይዞባቸው እነሱ መስራትም መኖርም ስላልቻሉ በቃ ብራችንን መልስልን። ሌላ ነገር እኮ አይፈልጉም። እሱ ሀብታም ነው አለው አይደል? በራሴም ማድረግ ይችላሉ። የእናንተ 1,500,000 ምንም አያደርግልኝም ነው ያላቸው። ስለዚህ ይስጣቸውና ብሩ አለ ነው እያለ ያለው፣ አልተነካም ነው እያለ ያለው። ስለዚህ አንስቶ ብሩን ይስጣቸውና እሱ የፈለገውን ይሁን፣ ብራቸውን ይስጣቸው። እንዳለው ካልነካው ይስጣቸው ብሩን። እንደው ቢያንስ ምልሽ ልጆቹ እንደው ትንሽ ተስፋ እንዲያደርጉ፣ ገንዘባቸው አለመበላቱን ተስፋ እንዲያደርጉ ማሽነሪዎችን ገዝቶ አስገብቶ ከሆነ ምናልባት ደግሞ ገብተው ጉምሩክ ላይ የደረሱ ካሉ ከመንግስት የተረከበው መሬት ካለ መሬት ከተረከብን ካርታ አለ አይደል አቡ? ካርታውን ያሳያቸው። ቢያንስ ይሄው የተረከብኩት ካርታ፣ ይሄው የገዛሁት ከቻይና የገዛሁት ማሽነሪ። ፋብሪካ የሚከፍት ሰው መቼም በበግና በበሬ ወይንም በፍየል አያርስም አይደል እንዴ? ካምፓኒ ነው ፋብሪካ ነው የምከፍተው ብሏል። አትሊስት ያውጣ እንዴ። ኦዲት የሚባል ነገር አለ እኮ ሀቡ። አንድ ድርጅት ኦዲት ይደረጋል እኮ በየአመቱ
አሁን እህቴ ያለችው ምንድነው? ገና ብር ስላልገባ ገና ምንም ኖ ዌይ። በቃ ካምፓኒው ኢስታብሊሽ ሆኗል፣ ተመስርቷል። ተመሰረተ ካምፓኒው ህጋዊ ሰውነት አገኘ ይባላል በአማርኛ። በህግ ቋንቋ አንድ ካምፓኒ ሁሉን ነገር ጨርሶ ንግድ ፈቃዱን ከንግድ ምክር ቤት ሲያገኝ ምን ተብሎ ይጠራል? በህግ ቋንቋ ህጋዊ ሰውነት አገኘ ይባላል። ይሄ ፒኤልሲ ህጋዊ ሰውነት አግኝቷል። በቃ ሌጋል ሆኗል ማለት ነው። ተመዝግቧል ማለት ነው። ንግድ ምክር ቤት ያውቀዋል ማለት ነው። ኦኬ፣ የሴንትራል ባንክ ያውቀዋል ማለት ነው። አሁን እዚህ ጋር አላቅም እንደዚህ ማለቱ አያዋጣም። ማሽነሪዎችን ገዝተህ ከሆነ ብራዘር ማሽነሪዎቹን የገዛህበት ኦዲት አምጣ። መሬት ከመንግስት ተረክበህ ከሆነ ለመንግስት ለመሬት የከፈልከውን ገንዘብ የሚያሳይ ኦዲት ሪፖርት ለሼር ሆልደሮች፣ ሼር ሆልደር ይባላሉ በመተዳደሪያ ደንብ ውስጥ ያሉት ሼር ሆልደር ይባላሉ። ሼር ሆልደር መሆናቸውንና እያንዳንዱ በድርጅቱ ውስጥ ምን ያህል ፐርሰንቴጅ እንዳላቸው ጻፈው። እከሌ 5% አለሽ፣ እከሌ 10% አለሽ። መተዳደሪያ ደንቡ ይሄንን ያሟላ ነው። እህቴ ምናልባት አንብበሽው ከሆነ ውስጥ ላይ ስትገቢ እያንዳንዱ ሼር ሆልደር የሚኖረው ፐርሰንቴጅ በግልጽ ተጽፎ ይገኛል ማለት ነው። ግን ማሽነሪው ካልተገዛ፣ ኦዲት ሪፖርቱ መቅረብ ካልቻለ፣ ከመንግስት ፋብሪካውን የሚያቋቁምበት መሬት መረከቡን የሚያረጋግጥ አንድ ሰነድ ከሌለ ይሄ ነገር እየሄደ ያለው ሀቡ ወደ መጀመሪያ ወደ ነገርኩሽ ነው። ድርጅቱን ላይሰንሱን ወደ መመለስ ወደ መሸሽ ምናምን ስለሚካሄድ ቶሎ ብላችሁ ልጆቹ ወደ ህግ ጠበቃ ቀጥሮ በህግ ወደ መያዙ ቢካሄድ የተሻለ ነው እላለሁ። ሁላችሁንም አመሰግናለሁ። እንግዲህ የልጆቻችንን ሀቅ እግዚአብሔር ያስመልስላቸው ነው የምለው። ሌላ ምንም የምለው ነገር የለም። ሌሎቻችሁ ግን ተማሩ። ሌሎቻችሁ ተማሩ። ዛሬ አይመኔታ ተባለ እንጂ ዛሬ ኑ ኬንያ ኑ እዚህ እንዲህ አይነት ስራ ልጆቹ የሚገርምሽ ሀቡ ዱባይ ላይ ከቋሚ ስራቸው እያፈናቀሉ ማለት ነው። ቋሚ ጥሩ ደሞዝ ከሚከፈላቸው ስራ እያፈናቀሉ ነይ ኬንያ ምርጥ ቢዝነስ አለ መኪና ተሸልሟል እንትና የሌለ ለማታውቁት ሰው እንዴት ገንዘባችሁን ትልካላችሁ? ያ ለማታውቁት ሰው እንዴት ገንዘብ አክሲዮን ማለት እኮ ዝም ብሎ አይደለም። አንድ ሰው ከአንድ ባንክ አንድ አክሲዮን ሲገዛ አንድ ሲንግል አክሲዮን ሲገዛ ማስረጃ ይሰጠዋል፣ ሰርቲፊኬት ይሰጠዋል። ኢቭን ያ ሰው በህይወት ቢያልፍ የልጅ ልጆቹ በዛ አክሲዮን ባንክ ውስጥ ካለ ድረስ ተጠቃሚ እንዲሆኑ የሚያሳይ የአክሲዮን ሰርቲፊኬት ይሰጠዋል። እነዚህ ልጆች ምን አላቸው? ባንክ ቤት ካስገቡበት ደረሰኝ ውጭ ምን ማስረጃ አላቸው? ሀቡ የአክሲዮን ሰርቲፊኬት አላቸው ወይ ደግሞ አግሪመንት? ያው ልኮና እሱ ሁሌ የስደተኞች ጠበቃ ነኝ እያለ ስለሚመክር አምነውት ነው። በቃ በእምነት ደረሰኝ ብቻ ይዘው የሰጡት በሚሊዮኖች። ሰው ደረሰኝ ይዞ ነው የቀረው። እዚህም ብዙ ሰው ደረሰኝ ነው እጁ ላይ ደረሰኝ ይዞ ነው የቀረው በእውነት። ስለዚህ ይሄ ነገር ትክክል አይደለም። አይ ሆፕ ዩ ዊል አንደርስታንድ ብራዘር፣ ትረዳለህ ብዬ አስባለሁ። ይሄ ሁሉ ሰው የሚመለከተው አንተን ነው። ኦልሞስት ከ4000 ሰው በላይ እየተመለከተ ነው። ሰሞኑን ሶሻል ሚዲያ ላይ እንዳለ መሰረቱት የሚለው እዚህ ጋር አይመኒታ ቢዝነስ ግሩፕ ኃላፊነቱን የተወሰነ የግል ማህበር ይላል። ከዛ በኋላ ሌሎች ዝርዝሮች አሉ። ከዛን የአባላት ስም ዜግነትና አድራሻ ይላል። እዚህ ላይ 4 ሰዎች ናቸው። አይመኒታ ባለቤቱ፣ ተሃኒ እህቱ ናት የእናቱ ልጅ እና ባለቤቷ። ተሃኒና ባለቤቷ አሁን ከአይመኒታ ጋር ተሃኒ ተለያይታለች። ከአይመኒታ ጋር ከተለያየች ቆይታለች። እሷ የራሱ አንድ ላይ ነበር አረቢያ መልጅ የሚሰሩት። ተለያይተው እሷ የራሷን እሱ የራሱን ነው የሚሰሩት። እንደተለያዩ ቆይቷል በጣም። እሱ አሳውቋል ኦልሬዲ ከአመት በፊት ብላለች። ስለዚህ ከተለያዩ እነሱ ሁለታቸው ባለቤቱ እና እሷ ሄደው ስማቸውን ማንሳት አይችሉም። ከዚህ ላይ አይችሉም። አራቱን ነው መሄድ ያለባቸው። ጠይቂያት። ውልና ማስረጃ ስትሄዱ ስንቱ ናችሁ ነው ሄዳችሁት? ቢያት መጀመሪያ እህቴ እየሰማሽኝ ከሆነ ስንቱ ናችሁ ነው ሄዳችሁት? ካምፓኒው ሲቋቋም ፒኤልሲው ሲቋቋም ስንት ሆናችሁ ነው? ውልና ማስረጃ ሁሉም ሰው መጥቶ ነው የፈረመው። እርግጠኛ ነኝ። ጠይቂያት ካለች። ታሃኒ ሚውት ነሽ እያወራሽ ከሆነ ታሃኒ። ኤኒዌይስ ከሌለ ችግር የለም። እንደ መጀመሪያ ነው ሀቡ፣ እንደ መጀመሪያ ሀቡ ፈርሙ። ለስንት ነው ሄዳችሁ? ይኸውልሽ ለ4 ነው የሄድነው። እኔ ባለቤቷ ነኝ ሀቢባ።
ሰላም አለይኩም። ደህና ነሽ? አማን ነው? ሰላም ደህና ወንድሜ፣ እንዴት ነህ? አልሐምዱሊላህ አለን። ቀደም ሆና ከጀመረበት ልነሳና ይኸውልሽ ምን ይላል መሰለሽ፣ በአጭሩ እሷ በደንብ ስላላስታወሰችው እኔ ልንገራቸው። እርግጥ እኛ ቤተሰብ ነን ብለን ነው እዛ ጋር አምነን የሄድ ነው። መተዳደሪያና መመስረቻ ጽሑፉ ላይ የድርጅቱ ዋና ስራ አስኪያጅ አካውንት ማውጣት ይችላል፣ ሂሳብ ማንቀሳቀስ ይችላል ይላል። እዛው ላይ ዲቴይሉ ላይ አለ። ይህ ማለት እኛ ጀስት ዌን ዘ ሞመንት እኛ አብረን ሆነን ያን ፒኤልሲ ፎርም ካረግን በኋላ ገንዘብ ይገባል። ገንዘብ ከአረብ ሀገር ስለሚገባ ከተለያዩ ሰዎች ስለሚገባ አካውንት እከፍታለሁ፣ አካውንት እንደሚከፍት ብቻ ነው የነገረን። ከዚህ ውጪ በሱ ስም ስለሚገባ እኛ የምናውቀው ነገር የለም። አሁን ለምሳሌ እንትና ብሏል። ኢቭን ንግድ ፍቃድ እኮ አልወጣም፣ እዛው ጋር ተንጠልጥሎ ነው ያለው። እንኳን ድርጅት ፒኤልሲ እኛ የንግድ ምክር ቤት ሊያቀን ይቅርና ንግድ ምክር ቤትም አልሄደም፣ ሲጀመር አልተካሄደም። ፒኤልሲ ብቻ ነው የቀረው። ፒኤልሲ ፎርም ተደረገ። ይሄን ፒኤልሲ ፎርም አድርገን እኛ በቀና ልብ እንሰራለን ብለን ነበር። በዛች ሞመንት ከኛ ጋር ተለያየ። በጣም ነው የሚገርምሽ። ልክ ብር አካውንት ከፍቶ በቃ እናንተን ተዋችሁና ብቻውን መንቀሳቀስ ኢቭን አካውንት እንደሚከፈት ዊኖ እናውቃለን፣ ግን መቼ መክፈቱን የት እንደሚከፍት ያወቅነው ነገር የለም። ይሄ እዚህም ሰው ካላቸው ዲቴል እያንዳንዱን ባንክ 17 ባንክ አለ። በ17ቱም ባንክ ቼክ ማድረግ ይቻላል። በሱና በሱ ስም በአይመኒታ ቢዝነስ ግሩፕ በስራ አስኪያጁ ነው የሚንቀሳቀሰው። አካውንቱም ኢንዱርስ የሚደረገው ዊዝድሮ የሚያደርገው እሱ ነው። ወይ አንድ ይቅርታ ወንድሜ፣ በባንክ በመተዳደሪያ ደንብ ብቻ አካውንት ይከፍታል እንደ የድርጅት አካውንት? አዎ በደንብ መተዳደሪያና መመስረቻ ማለት ያለ ንግድ ፍቃድ ንግድ ፍቃድ የለም። ንግድ ፍቃዱን ታመጣለህ ብሎ ነው ታመጣለህ ይባላል አንዳንዴ። ወንድሜ ስማኝ፣ እኔ የምልህን ስማ። ፒኤልሲ መተዳደሪያና መመስረቻ ጽሑፍ ብቻ ይዤ ሄጄ ያወጣሁት ፍቃድ አለ። ያለ ንግድ ፍቃድ ማለት ነው። ያለ ንግድ ፍቃድ ይወጣል። አንተ ከባንኩ ጋር ባለ ሪሌሽንሽፕ ቅርበት ካለ ትራንዛክሽን ካለ ይወጣል። ይሄ ኦልሬዲ አንደርስቱድ። ይቅርታ አሁን እኔ እንትን ነው ህጉን ነው እየጠየኩ ያለሁት። በኢትዮጵያ የባንክ አሰራር ህግ አንድ ባንክ አንድ ፒኤልሲ መተዳደሪያ ደንቡንና የመመስረቻ ደንቡን ብቻ ይዞ ስለቀረበ አካውንት እንዲከፍትለት የሚል ህግ አለ። ቅርበት መስራት ምናምን የሚለው ኦኬ ግባባለሁ ካለ ቅርበት አኳያ ከባንኩ ጋር ካለ ሪሌሽን አካባ እሱ ይገባኛል። አሁን እየተነጋገርን ያለው ስለ ኢትዮጵያ ንግድ ህግ ነው። በኢትዮጵያ ስለ ንግድ ህጉ ስታወራ የግድ ንግድ ፍቃድ አታች ማድረግ አለበት። ቴንኪዩ አመሰግናለሁ። ስለዚህ ግን ይወጣል ነው እያለክ ያለው። እንግዲህ ሁሉም ህግ አይተከበርም እንግዲህ ኢትዮጵያ ውስጥ። ስለዚህ እኛ ንግድ ፍቃድ አላወጣንም። ነገሩ ወደ ሌላ ቦታ እየሄደ ስለሆነ ነው። ምክንያቱም ባንኩ ዊዛውት ላይሰንስ ዊዛውት ትሬድ ላይሰንስ በመተዳደሪያ ደንብ ብቻ አካውንት ከከፈተ ባንኩንም ያስጠይቀዋል። ይሄ ይኸውልህ እንግዲህ እኛም ይኸውልህ አሁን ወንድም እየሰማኸኝ ነው። እኛ ይኸውልህ ጀስት አሁን ለምሳሌ እንዴት በለ የሆነ ፌቨር እንደሚያደርግ ሰው የለም። ያችን ፒኤልሲ ፎርም አደረግን። መቼም ህግ ታውቃለህ፣ ፒኤልሲ ፎርም ሲደረግ ከአንድና ከአንድ ሰው በላይ ነው እንጂ አንድ ሰው በራሱ ፒኤልሲ አይሆንም። ትክክል። ለዛ እኛ አስፈለግን። እዛ ጋር ስራ ነው ተብሎ በዛን ሞመንት ባለቤትም አብረው ይሰሩ ነበረ። ፒኤልሲውን ፎርም አደረግን። ከፒኤልሲ በኋላ ተለያየን። ይቅርታ አንድ ጥያቄ ይቅርታ። አሁን አንድ ጥሩ ሀሳብ አምጥተሃል። በመተዳደሪያ ደንቡ ላይ እሱ ስራ አስኪያጁ ነው። ስራ አስኪያጁ የባንክ አካውንት የመክፈት ስልጣን አለው፣ ድርጅቱን የማስተዳደር ስልጣን አለው ይላል ብላል አይደል? ወንድም እሱን አይታችሁ ነው የፈረማችሁት እናንተ። ይሄን አስተውልሃል? አዎ እንዴ እኛ እኮ እንሰራለን ብለን ነው። ዛሬ እኮ ስለሚመጣው ነገር እኛ አናቅም ወንድሜ። ይሄን ሆና እንኳን እነሱ ስጋዋ የእናቷ የአባቷ ልጅ እነዚህ ባዳ የመዳም ቅመሞች በዩቱብ ብቻ የሚያውቁት በፌስቡክ ብቻ የሚያውቁት አምነውት በሚሊዮኖች አውጥተው ገንዘብ ኢንዶርስ አደርገው እነዚህ ቤተሰቦቹ ነገ በደንብ ቤተሰቦቹን አታሏቸዋል። 100% አብረን እንሰራለን ብሎ እኮ ነው። ስለዚህ እነሱ ደግሞ አብረው ለመስራት
እሱ ባለቤት ነው፣ የእህት ባለቤት ነው። እንግዲህ እሷ ወንድሟ ነው። ስለዚህ ወንድሜ ነገ የብሩን ብዛት ሲያይ ይሸመጥጠኛል፣ አውት ያደርገኛል፣ ብቻውን ይጠቀልለዋል ብላ አታስብም። ወንድሜ ነው፣ ፈርምለታለሁ። እኔ እሷ ላይ አልፈርድባትም። እንዲሁም እኔ እርግጠኛ ሆኜ የምነግርሽ አቡ ይኸውልሽ፣ እርግጠኛ ሆኜ የምነግርሽ ወላሂ ልዓዚም እንደው ሰው ላይታመን ይችላል። ወላሂ ልዓዚም አንድ ነገር ውስጥ የለንም። አንድ ነገር ውስጥ የግሩፕ አባላት እያንዳንዱ ያውቃሉ እኛ የቱ ጋር እንደቆምን የቱ ጋር እንደነበርን አላችሁ። የሰማናችሁ አልተቋረጣችሁም። ተሃኒ የሰማናችሁ ይሰማል። ኦኬ እና አንድ ነገር የምናውቀው ጀስት ስራ ይሰራል ከሚል ፖዚቲቭ የሆነ የቤተሰባዊነት የእንትን ነገር ነው እንጂ እንደዚህ ይሄ ሌላ ነገር ውስጥ እንደዚህ አይነት ችግር ውስጥ እንገባለን ብለን ለፍራክሽን ኦፍ ሰከንድ አላሰብም። ለፍራክሽን ኦፍ ሰከንድ አሁን ስታስበው ግን ወንድሜ፣ አሁን ስታስበው ግን ችግር ውስጥ እንደገባችሁ you feel it right? አሁን ይኸውልህ ወንድሜ፣ ህግ ታውቃለህ፣ በደረጃ ምን እንደምንጠየቅ we know it። ካለ ህግን አለማወቅ ከተጠያቂነት አያድንም የሚለው ነገር ብቻ ሳይሆን እኛ እንደ ቤተሰብ ሆነን እንትን ያለው ነገር አለ። በቤተሰብ ነው ይሄ ነገር ሆኖ የነበረው፣ ግን አልሆንም፣ ተከዳን። ይሄ በመከዳታችን ልንከፍል የምንችለው ነገር እናለ የተወሰነ ነገር እናውቃለን። ይሄ ማለት ከሱ ጋር ባለን ሌላ ቁርኝት ማለት አይደለም። በቃ ተከርተናል። አላህ ሐቁን ያውጣው። አላህ የሚክሰንን ነገር ራሱ ይሰጠናል ኢንሻአላህ። ይሄ ደግሞ ሐቅ ነገር የሚጠፋ አይደለም። አንድ ሳንቲም አንድ ብር እንኳን እጅግ በጣም አይደለም ገንዘብ፣ ቃላት እንኳን ለቃላት የውሸት እንኳን እዚህ ሆነ እዛ ነኝ ማለት ለቦታ እንኳን መርካቶ እያለ ሜክሲኮ ነኝ ማለት እንኳን እጅግ በጣም የሚያሳፍረን ሰው ነን እኛ ወላሂ ላዚም። ስለዚህ ይሄ እንኳን የከባድ ነገር ማለት ነው። እኛ ይሄን ነገር አንተ ባልከው ነገር አኳያ ጉዳዩ በተቻለ መጠን እንደ ኢትዮጵያዊነት አብሮ እንደመኖር ሁሉም ሰው ነገ ችግር እንደሚገጥመው በማሰብ ቢቻል ጉዳዩ በቤተሰብ ዙሪያ በሽማግሌ ዙሪያ ቢያልቅ በቃ ቀላሉና አጭሩ መንገድ ያ ነው። ቢያንስ እኔ አስማቻ አስፖስበል ይኸውልህ፣ ለምሳሌ ከኔ ጋር ኦልሬዲ መነጋገር ካቆምን ኦልሞስት ወደ 8 ወር ምናምን ይሆነናል። በተለየ ሰው ኢቭን ይሄን ነገር ከተነገረ ጊዜ ጀምሮ በሌላ ሰው በኩል እንገናኝ ነበርና እባክህን እስቲ በተቻለ መጠን የእነዚህን ሰዎች ነገር የሆነ ነገር ላይ እልባት ላይ ድረስ አትሊስት በተደጋጋሚ እየተጠራ ስለሆነ ራሱን ዲፌንድ ያደርግ። አሁን ራሱን ዲፌንድ ቢያደርግ ራሱን ሐቁን ቢናገር እኮ እኛም ባልመጣን ነበር። ገብቶሃል? እኛም ባልመጣን እኛ ምክንያቱም በቃ ኦልሬዲ የለንም፣ ከዛ እንትን ውስጥ የለንም፣ እዛ ውስጥ የለንም። አሁን ነገሩ ጫናው እየበረታ ሲመጣ እሷ ላይም እየበረታ ሲመጣ ይሄ ነገር መውጣት ስላለብን እንጂ ወላሂ ስለ ቀድም ነግራሻለች መቼም 1000 ፎሎወር ምናምን እኛ ኦንላይን እንኳን እንደዚህ ማውራት የማንችል ሰዎች ነን። ኢማጂን ላይቭ ላይ እንደዚህ የምናወራ ሰዎች፣ እሷ እየገባች እዛን ቀን ልታገኝሽ ኮንታክት ልታደርግሽ እየሞከረች ነበረ በሌላ አካውንቷ ማለት ነው። 90 ምናምን ሰው ባለ እኛ ይሄን ያህል ስለዚህ ነገር እንኳን የማናቅ ሰዎች ነን፣ እንኳን ሌላ ነገር ይቅርና። ስለዚህ አሁንም ልል የምችለው ነገር አላህ ሐቁን ያውጣው። አላህ አሁንም የነዚህን ምስኪኖች እንትን ሐቁን ያውጣው ከማለት ውጪ ሌላ ምንም ነግራቸው ነገር የለም። ሀቡ ሌላ የምታስታውሰው ነገር አለ? ለምሳሌ ወደ ህግ ነው የምንሄደው። ምንም ችግር የለውም። አካውንት ማንቀሳቀስ ይችላል፣ ይሄን ይችላል እንደሚለው ሁሉ ሌሎች መብቶቹን ታስታውሳለህ? እዛ ውስጥ ያሉትን መብቶቹን አባላትን ማሰናበት ይችላል። አባላትን ወረቀቶቹን ብታነቡ ልላክላችሁ። የላችሁ ወደ ተሃኒ ፎርዋርድ 14ቱን ፔጅ አለች፣ መተዳደሪያው መስረቻውም አለች። እስቲ ላኪውና ይጠቅማል። እነሱ በተለይ አቡ ይጠቅማቸዋል። ለምን ራሳቸውን ለመከላከልም ራሳቸውንም ነፃ ለማድረግም ገብቶሻል። እነዚህ ሰዎች ምንም የማያውቁ ኢኖሰንት ናቸው በቃ። ስለዚህ እንደው መተዳደሪያ ደግሞ በደንብ ብታነቡት አድቫይዝ አደርጋለሁ። ከዛ እዛ ውስጥ ለእናንተ ይመስለኛል አሁን ሂዳችሁ ንግድ ምክር ቤት እርግጠኛ ነኝ ከእናንተ በኋላ ሂዶ ንግድ ፍቃድ አውጥቷል፣ እርግጠኛ ነኝ። ከዛ ሂዳችሁ ምናልባት ራሳችሁን ለማስወጣት አፕሊኬሽን በምታስገቡ ሰዓት ንግድ ምክር ቤቱ ምናልባት አክሰፕት ሊያደርጋችሁ ይችላል፣ አክሰፕት ሊያደርጋችሁ ይችላል።
ግን ደግሞ አሁን የመተዳደሪያ ደንቡን እስቲ ይሂዱበት ከላይ እስከታች አንብቡትና እናንተን ለምሳሌ አንዳንድ መተዳደሪያ ደንቦች ላይ ምን የሚል ነገር አለ ማስታውሰው ስራ አስኪያጁ አባላትን የማሰናበት ስልጣን እንዳለው ይጠቀሳል። አባላት ዲቴይል አዳዲስ አባላትን እዚሁ ላይ ነው የሚለው እዚህኛው ላይ ነው የሚለው እዚሁ ላይ ስራ አስኪያጁ አዳዲስ አባላትን የማስገባት ነባሮችን የማሰናበት ሰራተኛ የመቅጠር ሰራተኛ የማሰናበት ስልጣን አለው የሚል ሊኖር ይችላል። ገባህ አይደለ? ይኖራል። እሷን ነገር ይሁንና አሁን እናንተ የምናወራው ምናልባት አቡ ምናልባት እሱ ይህን ነገር ለምሳሌ የማህበር አባላትን የማሰናበት ስልጣን አለው የሚል ከሆነ እነዚህ እህትና ወንድሞችን አሰናብቷቸውም ሊሆን ይችላል። ስልጣኑ ካለው መተዳደሪያ ደንቡ ላይ ካለ። ስለዚህ እሱን ነገር በደንብ ሂዱበትና ከዛ በኋላ ያለውን ነገር ከሀቡ ጋር ብትነጋገሩ ደግሞ ጥሩ ነው። ቅልቦችን መጥቷል መሰለኝ። እሱም ደግሞ ጥሩ ሀሳብ ያቀርባል ብዬ አስባለሁ። ዋናው ቅልቦች መጥቷል። ለእሱ እናስረዳዋለን። እሺ ተስፍዬ እንኳን ደህና መጣህ። አስቸገርንክ። ዊ ኖ ዩ አር ቢዚ። አቡ እንኳን ደህና ቆያችሁኝ። እንዴት ናችሁ? መንገድ ላይ ነኝ። ችግር የለውም። እየሰማኋችሁ እንትን እላለሁ። አውሩ እናንተ። እየነዳሁም ስለሆነ እየሰማሁት እሄዳለሁ። እየነዳክ ሚውት አድርገህ እኔ ኤክስፕሌን ላድርግልህ ጉዳዩ። ኦኬ እሺ። ወይ እንግዲህ እኔ ባጭሩ ለቅልቦች ኤክስፕሌን አደርጋለሁ። በዛው ያልሰማችሁ ካላችሁ ትሰማላችሁ። ተሃኒ አንዴ ፕሊስ ሚውት አድርጌልኝ። ቴንኪዩ። እሺ ጉዳዩ አንድ አይመኒታ ሚሊየነር የሚባል ሚሊየነር አለ ኢትዮጵያ ውስጥ። ይኖር የነበረው በሳውዲ አረቢያ ነበረ በፊት። እናም ዩቱብ ላይ እንዲሁም ፌስቡክ ላይ የመዳም ቅመሞችን ይመክራል፣ ይዘክራል ምናምን አይነት ነገር እና ላይክ የስደተኛ ተቆርቋሪ ጠበቃ እንደሆነ ነው የመዳም ቅመሞች አይምሮ ላይ የተሳለው። ሶ ቢዝነስ አለኝ ድርጅት ልክት ነው ከኔ ጋር አብራችሁ ኡምረያን ፕሊስ ሚዩት አድርጊ። ሀቡዬ አንድ ነገር ልናገር። የቡና ፍቃድም አውጥቷል። በሱ በተመለከተ ማብራሪያ ቢሰጡ። ምን አገባን ታዲያኛ ስለ ቡና ፍቃድ፣ ስለ ብራችሁ እንጂ ስለሌላው ምን አገባን? መንግስት ይጠይቀው። ስለሚመለከተን ጉዳይ ብቻ ነው የምናወራው። ቴንኪዩ። እኔ በማያገባኝ ጉዳይ አልገባም። እሺ እኔም አመሰግናለሁ። ስለዚህ በጣም ቱ ቢሆነስት ብዙ ሰዎችን ይመለምልና ቴሌግራም ግሩፕ ከፍቶ ድርጅት ልከፍት ነው ሀብታም እንድትሆኑ እንደኔ የድርጅት ባለቤት እንድትሆኑ ከአረብ ሀገር ስትገቡ ቀጥታ የድርጅት አባል እንድትሆኑ አክሲዮን እንዲኖራችሁ ሀብታም እንድትሆኑ ትፈልጋላችሁ ወይ ብሎ ሃይማኖት እያጣቀሰ ሐዲስ እየነገረ እየመከረ ሰዎቹን አሳመነ። ከነዛ ውስጥ ብልጡ ሹልክ ብሎ ወጣ ከቴሌግራሙ። ሞኙ ተቀመጠና 21 ሰዎች 9 ሚሊዮን እጄ ላይ ያለ ደረሰኝ ነው ታውቃለህ ተስፍዬ፣ እኔ ያለ ማስረጃ ምንም ነገር እንደማላወራ እጄ ላይ በስሙ ያለ ደረሰኝ 9 ሚሊዮን 950 ሺህ ለ10 ሚሊዮን 50 ሺህ ብር ብቻ ነው የጎደለው። ያው 10 ሚሊዮን ማለት እንችላለን 50 ሺህ ብቻ ስለጎደለው 10 ሚሊዮን ከ21 ሰዎች አመት ሆኖታል ወስዶ በአጭር ጊዜ ውስጥ ትርፋማ ትሆናላችሁ ብዙ ነገር ብሎ ነበረ የወሰደው። እነዚህ የመዳም ቅመሞች ደግሞ የሙት ልጅ የሚያሳድጉ ባሎቻቸው የሞተባቸው እንዲሁም ይኸው ኡምረያን አንደኛዋ በኦፕሬሽን በወለደች በ3 ወሯ ቁስሏ እንኳን ስፌቷ ሳይደርቅ ነው አረብ ሀገር የሄደችው ልጆቿን ለማሳደግ እና በጣም የሚያሳዝኑ ምስኪን ድሆች ናቸው። አሁን ላይ በጣም ችግር ላይ ናቸው። ልጆቻቸው ተርበዋል። ምክንያቱም በአጭር ጊዜ ውስጥ ትርፋማ መሆናችሁ ትሆናላችሁ ስላላቸው እሱን ተማምነው ነበር። ግን ድርጅትም የለም ምንም የለም፣ ይኸው ብራቸውም የለም እና ጠራ ነው። እኔ ቪዲዮም ሰራው፣ ለቪዲዮ ምላሽ ሰጠ። ግን ኮመንት ዘግቶ ማንም አስተያየት እንዳይሰጥ ኮመንት ሰጥቶ አንድ ድርጅት ሲከፈት 3 ዓመት 4 ዓመት ይፈጃል ገለመሌ ነው የሚለው። ከግሩፑ ላይ እንዳለ እያወጣቸው ነው። ብሬን የሚሉትን ሁሉ እየነቀላቸው ነው ከግሩፑ ላይ። ይሄ ነው ያለው ነገር። ሁሉንም ማስረጃ አላቸው። አድራሻው ኤቭሪቲንግ አለ። ፓስፖርት ኮፒው እጄ ላይ አለ። አይ ሆፕ ኔትወርክ ጥሩ ሆኖ ሰምተህናል ብዬ ተስፋ አደርጋለሁ። ከ300 ሺህ እስከ 1 ሚሊዮን ደረሰኝ እጄ ላይ ያለው እንደዛ ነው። 10 ሚሊዮን ተስፍሽ
ወይኔ ኔትወርኩ ተቋርጦ ብቻ ነው። ሌላም በሌላው ደግሞ ስልኬም እያወራሁ አንቺንም እየሰማሁ ነበርና እየሰማሁ እንዳጋጣሚ ደግሞ ቀን ፌስቡክ ስክሮል ሳደርግ ጓደኛዬ ምናምን ነገር እሱ የመሰጠው ምላሽ ሙሉውን ባልሰማም ትንሽ ምክር ልምከር የሚል ሰው በጽሁፍ የጻፈውን አይቼ ነበር ፌስቡክ ላይ እና አንድ የስደተኛው ጓዴ ነው ምናምን ነገር የሚል ብሎ የጻፈውን የተወሰነ አይቼዋለሁ። ሶ እንዲህ እናድርግ። ምናልባት ስልኩን ትልክልኛለሽ እኔ ልደውል አሁን ቮይስ በላክሽልኝ ስልክ በእሱ ነፃ ቲክቶክ ያለበት የሆነ ያለበት ስላልሆነ ላኪልኝና እያወራሁኝ እንትን እናደርጋለን። እንደዚህ የሚያጭበረብሩ እንግዲህ በተለይ በአረብ ሀገር የሚገኙ እህት ወንድሞቻችንን የሚያጭበረብሩ በግልጽ በድፍረት መናገር የምችለው ሌላም አንድ የግሌ ገበሬ የምትባል እህቶቻችንን የበላች አለች። የግማሾቹን ስትመልስ ነበረ እኛም ጫና እያደረግንባት የሙሉ በሙሉ ስላልመለሰች እሷንም እንደዚሁ እንዲህ የሚያደርጉ እንዳሉ ማሳያ ነው። ምንም የህጋዊ ባክግራውንድ ያላቸው አይደሉም። ቆይ anyway ልደውልለትና ምላሽ እንሰማለን። እዚህ ኢትዮጵያ ውስጥ ያሉ ካሉ የሚጠየቅበትን ሁኔታ እንፈጥራለን። በእንደዚህ አይነት ሁኔታ ውስጥ እሺ፣ ኢትዮጵያ ውስጥ ያሉትንም እመለሳለሁ አለው አውሩናል። እሺ፣ ኢትዮጵያ ውስጥ ያሉትንም ስማቸውን፣ ስልካቸውን፣ ደረሰኛቸውን እልክልሃለሁ። እኔን ማስፈራራት የሚችል መስሎት አሁን የላከልኝ ቮይስ ምን እንደሚላከላችሁ እንዴት ነሽ? እንኳን አዲስ አበባ በሰላም መጣሽ። አዳማ እንዴት ናት ብሎ ቮይስ አደረገልኝ። አሪፍ ናት አዲስ አበባ እንዴት ነህ? አሁን ላይፍ ላይ ስለአንተ እየተነጋገርን ነው እና ብዬ ቮይስ መለስኩለት። እነሱ ላይ እንደለመደው የመዳም ቅመሞች ላይ ብራቸውን በልቶ ማስፈራራት፣ ኮመንታቸውን ስክሪንሻት እያደረገ አይቻቸዋለሁ። አያችሁ እንደሚለው እኔን አሁን ከነ ሰዓቱ ከነ ምኑ ላሳያችሁ እችላለሁ። አሁን 7 ሰዓት ከ3 ደቂቃ አሁን ከ12 ነው ከ9 ደቂቃ በፊት ቮይስ ላከልኝ። ምን ብሎ በሱ ቤት እኮ እኔን ማስፈራራት ካለሽ እስኪ እንደው እንገናኝ ጥሩ ነው። እንኳን ደህና ወደ አዲስ አበባ በሰላም ደለተው ብደልተው ፎርዋርድ አድርጌዋለሁ። ደለተው ጋይስ ደለተው። እኔ ደግሞ ወደ ሌላ ስልኬ ፎርዋርድ ስላደረኩት ከሌላ ስልኬ ያሰማችኋለሁ። እንኳን ደህና ወደ አዲስ አበባ በሰላም መጣሽ። ካለሽ እስኪ እንደው እንገናኝ ጥሩ ነው። እግረ መንገድሽ መምጣትሽ ካልቀረ እና እንዴት ነው? ናዝሬት ነበረ አነሳም እያየ ነው ላይቭን ተስፍሽ እያየ ነው ላይቭን እያየ ነው። ለዛ ነው ያላነሳው ነበር። ችግር የለውም። እያየ ከሆነ ተስፋ ይባላለው። በዛውም ይተዋወቀን ቅልቦች እንባላለን። በምንችለው እንግዲህ በተለያዩ አረብ ሀገርን ብቻም አይደለም ሀገር ውስጥም በውጭም ላሉት ድምፅ በመሆንና የእነሱን ፍትህ ለማስፈን እየሰራን የምንገኝ ተቋም ነን። እንግዲህ በዚህ ጉዳይ ላይ ኢትዮጵያ ውስጥ ወይም አዲስ አበባ የሚኖሩ 3 እና 4 ሰው ካገኘን ከሚመለከተው አካል ጋር ሆነን የእነሱን ጉዳይ የምናስኬደው ይሆናል። ምናልባት አዲስ አበባ ያሉ ካሉ አንቺ ትነግሪኛለሽ። ያው በስልክ ብዙ ጊዜ እንዳያጨናንቁን ነግሬሻለሁ። ከአንድ ደብዳቤውን ልኬልሻለሁ ከአንድ ሚኒስቴር መስሪያ አይ ነው። ትናንትና ራሱ ለሌላ ጉዳይ ቅልቦችን ጥሪው ሲሉኝ ቅልቦች በጣም ብዙ ስራ አለበት፣ የሀገር ጉዳይ አለበት፣ አይችልም አልኳቸው። ጠይቃቸው ትናንትና ጥሪው ሲሉኝ አይችልም አልኳቸው። ለትንሹ ለትልቁ ተሯሯጥ ያለ ነው ካሉ ያሳውቁን። የእሱንም ጉዳይ ሰምቼዋለሁ። ያ ፌስቡክ ላይ ሼር ያደረገውና ለመክር ፈልጋለሁ የስደተኛው ጓዴ ብሎ የጻፈውንም ምን ያህል እውነት እንደሆነ የልጆቹን የሚያሳይ እየጠቀሰ ነው የጻፈውና ፌስቡክ ላይ ነው ያለየሁት። ቲክቶክ ላይ ብዙ አክቲቭ አልነበርኩም። ይሄንን 2 እና 3 ወር የምንችለውን የአቅማችን ያህል ወደፊት እንሄዳለን። የት ክፍለ ከተማ እንዳለ የእሱንም አድራሻውን የሚያውቁ ካሉ ይንገሩንና ፑሽ አድርገን
የልጆቹ ገንዘብ እንዲመለስላቸው የምናደርግበት አሉ። የስራ አድራሻውም ተስፍዬ የስራ አድራሻውም የቤት አድራሻውም ፓስፖርት ኮፒ ኤቭሪ ፐርሰናል ኢንፎርሜሽኑ ያላቸው ልጆች ልከውልኛል። ሙሉ ደረሰኙ አለኝ። የ9 ሚሊዮን 950 ሺህ ደረሰኝ አለኝ። የተፈረመበት የሁሉ ነገር አለኝ። እሱንም ሁሉንም እልክልሃለሁ። ኢትዮጵያ ውስጥ ያሉ ደግሞ አሉ ልጆቹ እነሱ ይመጡና በህግ አግባብ እንግዲህ በህጉ መሰረት እንዲሄዱ ማድረግ ነው። እንድትተባበረን እንፈልጋለን ተስብዬ። ችግር የለውም። እንትን አድርጉልን ያለውም እንትን ላኪልኝ አንቺ ዋትሳፕ ላይ በዛኛው ስልክ አሁንም ፎርዋርድ አድርግልኝ እንዳይረሳ። እንደሌላው እንትን እንደሞን አይኑ እንዳይረሳ አሁን ነው ላኪ። እሺ እሺ እኔ እኮ ቡዳ ነኝ። የሆነ ሰው አንድ ቮይስ ሲልክልኝ ሳልሰማው መጀመሪያ ፎርዋርድ ነው ማድረገው ወደ ሰከንድ ዋትሳፕ። ለዛ ነው እነዛ ሰዎች በሰከንድ ሀሳባቸውን ቀይረው ቢደልቱት እኔ ኦልሬዲ ሰከንድ ፎን ላይ ያለ ገባችሁ። አሁን እሱ ኢሚዲየትሊ ስከፍተው ድልት ሲያደርግብኝ ወደ ሰከንድ ፎን ሄጄ አሰማኋችሁ። እኔ ጋር ቮይስ እንደገባ ነው አውቶማቲካሊ ፎርዋርድ ማድረገው። ደረሰኞቹ ፋይሉ ውዴታ ላይፍ ላይ እያየሽ ለምንድን ነው የምትደውይብኝ? ይኸው ኤቭሪቲንግ ስም ዝርዝራቸው የ21ዱም ደረሰኙ ፎርዋርድ አልሆነ ሆኗል። ደረሰኙ ኤቭሪቲንግ ኡምረያን ወይ ሀቡ 22 ነን መጨረሻ ላይ 22ኛ ሀምዛ የሚል ልኬልሻለሁ 300 ሺህ ብር አይደለም። የስልክ ነው አይላክሽልኝ። ሀምዛን የስልክ ነው ደረሰኝ አይደለም አይላክሽልኝ። የስልክ ሜሴጅ እሱ ደግሞ እንደ ትክክለኛ ደረሰኝ አልቆጥሮም። እኔ ለምን አንድ ሰው ስክሪንሻት ካረገ በኋላ ካንስል ማድረግ ይችላል። ሴንድ ኤንድ ካንስል የሚላለው አንድ ሰው ስክሪንሻት አድርጎ ሲጨርስ ካንስል ካረገው ያ አማውንት ወደዛ አካውንት አልሄደም ማለት ነው። ኤፍቲ ነምበር ከሌለው እኔ ደረሰኝ ካልሆነ ተቀባይነት የለውም። ስለዚህ እኔ 21 ነው የደመርኩትም 21 ነው። እጅ ላይ ያለውም ስም ዝርዝርም ደረሰኝም 21 ነው። 21ዳችሁን ወደ ቅልቦች አስተላልፊያለሁ። ከ21ዳችሁ ኢትዮጵያ ውስጥ የሚኖሩትን ስም ዝርዝር ከስልካቸው ጋር በጽሁፍ አስቀምጪልኝ፣ ፎርዋርድ ላርግለት። ኦኬ። ኢትዮጵያ ውስጥ የሚኖሩ የኛ ተወካዮች መሆን ይችላሉ ወይስ ይችላሉ? ራሳቸው ያሉትንና ተወካይ የሆኑትን ተወካይ የከሌ ተወካይ ለምሳሌ ሀቢባ የኡምረያን ተወካይ እከሌ የከሌ ተወካይ ብለሽ እሺ፣ ግልጽ ያለ ነገር ነው የምፈልገው በተራ ቁጥር። እሺ፣ ባለ ጉዳይ ሲሆን እራሱ እያልሽ ተወካይ ሲሆን አቡ አቤት ምናልባት እዛ አክሲዮን ሼር ሆልደር የሆኑ እህት ወንድሞች እዚህ ካሉ አሉ። ሼር ሆልደር ሲሆኑ ፍቃድ እንዳለው አክሲዮን ማቋቋም እንደሚችል ምናምን ነገር ፍቃድ ተሰጥቶት ያንን ፍቃድ ምናምን ያሳያቸው ነገር አለ። ምናልባት ይሄው አንቺ አይደለሽም፣ አንቺ ሼር ሆልደር አይደለሽም፣ የለሽም ስምሽ እዚህ ላይ። እህቱ ናት። እህቱ ትመልስ። አንቺ ሚውት አድርጊ። ቅድም እህቱ አለች እኮ እህቱ የእናቱ ልጅ አለች። እሷ ምን ከሳሽ ነው ልቀት ተጣልተዋል ማለት እሷ አለች እዛ ላይ እንትኑ ላይ ፒኤልሲው ላይ ስሟ አለ መስራች ተብላ 4 ናቸው ስማቸው ያለው። አንደኛ አይመኒታ፣ ሁለተኛ ባለቤቱ፣ ሶስተኛ እህቱ የእናቱ ልጅ፣ አራተኛ የእሷ ባለቤት። እህቱና ባለቤቷ እዚህ ጋር አሉ ገስት ላይ እኮ። እስቲ ትንገረን። እሺ ታሃኒ ወይ አንቺ ወይ ባለቤትሽ ለቅልቦች የጠየቀውን ጥያቄ አስረዱት ፕሊስ። ምን ነበረ ጥያቄ ወንድሜ? ይቅርታ። አክሲዮን እንዲያቋቁም የተሰጠው ፍቃድ አለ ወይ? የለም።
ላይሰንስ አለው? በፒኤልሲው የወጣ ላይሰንስ የለም። እኛ በነበርን ሰዓት ሲሸጥ የነበረው እኛ በነበርን ሰዓት ምንም አይነት እኛ በነበርን ሰዓት ወንድሜ ምንም ሄሎ ይሰማል? እኛ በነበርን ሰዓት ምንም የአክሲዮን ሽያጭ የለም፣ ፍቃድም የለም፣ ላይሰንስም የለም። ሰምተካል ተስፍሽ? ኔትወርክ ነው ወይም ስልክ ተደውሎበት ነው? በአንደኛው ስልክ ተቋርጬ ነበረ። አሁን እሰማለሁ። አሁን ንገረው። ሰምተኳል ወይስ ይድገምልክ? አልሰማሁትም። እኛ ምስረታው ፒኤልሲ ፎርም ሲደረግ ብቻ ነው የነበር ነው። ከዛ በኋላ የአክሲዮን ላይሰንስ ያልከውም ሽያጭም ምንም የምናውቀው ነገር የለም። መስፍሽ ኔትወርክ የሌለበት ቦታ ሆኖ ሊሆን ይችላል መሰለኝ። አቡ አንደላው 22ኛው 50 የሚባለው ማለት ነው። ከባንክ ደረሰኙን ማስወጣት ይችላል። ከሀገር እንዳይወጣ ከሀገር እንዳይወጣ አይደለም ወደ ህግ እየሄድን ያለው። አለፍ ግን ለእኔ ብቻ ነው የምትሰማው። ሚዩት ነው የሚያሳየው። ሚዩት አድርገህ ድጋሚ አብራው። ልክ እልሃለሁ ቅድስት ሁሉን ነገር። ተስፍሽ ወይ ወተህ ትገባ ኔትወርክ አስቸገረው። ተስፍሽ ማይ ጋድ ኔትወርክ አስቸገረው። ቆይ አሁን በራ ተስፍሽ መንገድ ላይ ሙኝ አሁንም ያለ መንገድ አሁን መተካል ወይ ወተህ ትገባ ወተህ ግባ እንደ አዲስ ወተህ እንደ አዲስ ግባ። በጽሁፍ ነው የምፈልገው። እሺ ማሬ እንራያለን። አቤት ምን አልሽ ታኒ? እኔ ነኝ ሀቢባ ነኝ። በጽሁፍ ነው የምፈልገው። እሺ ሁሉንም ስም ዝርዝር ተራ ቁጥር በተራ ቁጥር ልክ በዛኛው እንደላክልኝ ተራ ቁጥር ወይስ በኋላ ላክልሽ? ሰውጣ እንጨርስ ስትወጪ ቅልቦችን አስገቡት ጋይስ። ስትወጪ ብቻ ባንክ አካውንት መክፈት ይችላሉ የሚለውን መጠየቅ ፈልጋለሁ። በፒኤልሲ ብቻ ይችላሉ። ይኸውልሽ አቡ እኔ ልመልሰው። እሺ አይችልም። ንግድ ፍቃድ የግድ አታች መደረግ አለበት። ግን ካለሽ ቅርበት አንጻር ከምትሰሪው ያው ካለሽ አብረሽ ከደንበኝነትሽ አንጻር ላይሰንስ ይኖረዋል ተብሎ ስለሚታሰብ ምናምን ስትል ወይ ምናምን ሁለቱም መተዳደሪያውንና መመስረቻውን ኮፒ አድርገሽ ትሰጫቸው። ከዛ በኋላ ንግድ ፍቃዱን በመሰለሽ ሰዓት ወይ በዛውም ሊረሳ ይችላል። ይሄ ያው የውስጥ አሰራር ነው እንዳለ። ህጉ ግን የሚያዘው የግድ አታች መደረግ አለበት። ንግድ ፍቃድ አታች መደረግ አለበት። ተስፍሽን አስገቡት ውዶች። አልመጣም ተስፍሽ ፍላወር ላክ መጣ
አይመኒታ ንጹህ ሰው ከሆንክ ለምን አትገባም? እዚህ ጋር እያየህ ዋትሳፕ ቮይስ ከምትደልት ምናምን ለምን አትገባም? ንጹህ ሰው እኮ የትም ቦታ ላይ ገብቶ ራሱን ኤክስፕሌን ያደርጋል እንጂ ኮመንት ዘግቶ ቪዲዮ አይሰራም። ያንተ ፎሎ ባክ ያረካቸው ወዳጆችህ ብቻ እንዲኮመንቱ አድርገው ቪዲዮ መስራት ነፃ አውጣህም። ነፃ የሚያወጣት የእነዚህም ምስኪን ኖች ብር ስትመልስ ነው። አይናችን እያየ ደግሞ የድሃ ብር አይበላም። ችግር የለውም፣ እናመለክታለን። እንደውም ወሪ ቅንቦች ኔትወርክ እምቢ አለ። ኔትወርኩ እምቢ አለ ማለት ነው። ቅልቦች ስልኬስ መንገድ ላይ ስለሆንኩኝ ኔትወርክ አስቸገረኝ። አዎ አሁን ተስተካከለ። እንደገና አጥፍቼ አብርቼ ነው የመጣሁት። ኦኬ የእነሱ መልስ ምንድነው? ፒኤልሲ ላይ ብቻ ሊፈረም ነው፣ ንግድ ፍቃድ ምናምን አላወጣም ነበረ። ከዛ ለእኛ ሳይነግረን ባንክ ሄዶ በራሱ ስም ብቻ አካውንት ከፍቶ እዛ ላይ ምን ይላል? የፈረምነው ፒኤልሲ ላይ እሱ ዋና ስራ አስኪያጅ ስለሆነ ብቻውን ባንክ ማንቀሳቀስ ይችላል ይላል። ንግድ ፍቃድ ምናምን የለውም። ለባ አሁን ተስፍሽ ያለው ማለት ነው እዛ ላይ ተቀምጧል የሚል የለም ሳይሆን ኦልሬዲ መተዳደሪያና መመስረቻው ጽሁፍ ላይ የድርጅቱ ስራ አስኪያጅ አካውንት መክፈት ማንቀሳቀስ ይችላል ይላል። ይሄ ኦብቪየስ ነው። አንቺም አይተሽው ሊሆን ይችላል። አንቀጽ ስንት ላይ ነው? አላየሁትም እኔ ግን ይላል አስታውሳለሁ፣ በዛን ወቅት ማለት ነው። እኔም ሙሉ ልክ ይላችኋለሁ እናንተ። እሺ እና እንደዛ ስለሚል ነው የተለያየ ቦታም እየሄደ ስራ አስኪያጁ ማንቀሳቀስ ስለሚችል ነው አካውንት የሚያወጣው። ገብቶሻል? አካውንት የሚያወጣው ኢፍ ንግድ ፍቃድም ካለ እኛ እዛ ጋር ነው የቆምነው። እንግዲህ ንግድ ፍቃድ ካወጣ አናቅም ንግድ ፍቃድ እና በዛች መብቱ ተጠቅሞ ነው ያን ነገር ያደረገው ነው መልሽ። ንግድ ፍቃድ ካወጣ ኢትስ ኦኬ፣ እኛ አናቅም፣ ይኑር አይኑር አናቅም። ግን ካወጣ አሁን ቅድም ከዚህ በፊት የተናገረው ወንድማችን እንደተናገረው ሊኖር ይችላል ንግድ ፍቃድ፣ እኛ ግን አናቅም። እኛ ፒኤልሲ ፎርም ሲደረግ ብቻ ነው የነበርነው አብረን። እናንተ እስከ ፒኤልሲ ብቻ ነው የምታውቁት? አዎ አንተን ፒኤልሲ ነው። አሁን ሰራ። አሁን አልሰማም። አሁን ትሰማለህ። ይሁን እንግዲህ ከፍል አውሩኝ። እሺ አሁን እየሰማኋችሁ ልሂድ። እሺ ይኸውልህ እሱ ንገረው። አሁን የተሃኒ ባለቤት ኦኬ ምን መሰለው ወንድሜ፣ መተዳደሪያና መመስረቻችን ጽሁፍ ላይ ኦልሬዲ አለ። ስራ አስኪያጁ አካውንት ያወጣል፣ ሂሳቡንም ማንቀሳቀስ ይችላል የሚል ማንዴት ተሰጥቶታል ማለት ነው። እዛ ላይ ያለው
የት ነው የጸደቀው ምክረ ደንቡ? ንግድ ሜክሲኮ ምኑ አይደለም። ይሄ የምልህ ውልና ማስረጃ ነው። የንግድ ሚኒስቴርን ነገር ንግድ ሚኒስቴር ይሄድ አይሄድ የምናውቀው ነገር የለም። እሱ ግን እኔ ያልኩ ፒኤልሲውን ፎርም ስናደርግ ነው። ገባህ ወንድሜ? እዛ ሄዳችሁ ነው እናንተ ውልና ማስረጃ ጨለለቅ ህንፃ ላይ ሄዳችሁ እንትን ያደረጋችሁ? አዎ ጨለለቅ ህንፃ። አዎ እዛ ነው ፒኤልሲውን ፎርም ያደረግነው። እሱን ትልክልኛለህ? ለአቡ ላክላትና አቡ ትላክልኝ። አይ ልካለሃለች ሀቢባ። እኔ እንደውም አልነበረኝም። ሀቢባ ወደኛ ፎርዋርድ አደረገችው። ለእነሱ ራሱ ላኩላቸው አልነበራቸውም። ተስፍዬ ለአንተም ልኬልሃለሁ ሙሉን። አሁን ስላላየከው ነው ዋትሳፕ ከ አሁን እኔ ላኩልህ ከልጆቹ ስም ዝርዝር ከደረሰኞቹ በፊት ሙሉን ልኬልሃለሁ። ኦኬ መልካም። ታሃኒ ይሄ ጉዳዩ እንግዲህ ወደ ቅልቦች አስተላልፍ ያለ በህግ ይያዛል። ከዛ ንጹህ ኮንሽ እንግዲህ ስምሽ ይጠራል ማሬ። እሺ እየሰማሁ ነው። እሺ ሀቢብቲ ንጽህናሽን ሚዲያ ላይ እንነግርልሻለን። እየሰማሁ ንጹህ እንደሆንሽ ከጉዳዩ ስራሽ፣ ቢዝነስሽ እንዳይበላሽ እኔ ቪዲዮ ሰራልሻለሁ። ይረጋገጥናሽ። እሺ ሀቦዬ ችግር የለውም። የግሩፕ አባላቶቹም አሉ። እነሱም እንግዲህ ከእነሱ ጋርም ተነጋገሪ። ኡሙረያንም እዚህ ጋር ስላለች የወከልሻት አንዱ እሱ ነው። ሁለተኛ የባንኩንም ሂደት ቼክ ማድረግ ትችላለሽ እኮ። ይኸው ቼክ እናደርጋለን በህግ። እሺ ሀቢብቴ አመሰግናለሁ። መጣሽ እናመሰግናለን። እኔም በጣም 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 ነው የማመሰግነው። እሺ ሀቢብቴ እሺ። በሃይማኖት ተደበቀው ስንቱን ያጨለሉት